እስኪ ስለ ጋዜጠኛ ሶፎንያስ እናውራ። እንደዚህ የመሆኑ ምክንያት ማን ነው? ጥፋተኛውስ ማን ነው? ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታውጫለሽ፣ ነገ ቤታችሁ ይገባል። ይልሲ ማህበረሰብ እንደ ማህበረሰብ ነገሩን ያጋለጠው ፍሬዘር ወይስ እሱ ራሱ? በማህበራዊ ሚዲያውስ ምንድነው እየተባለ ያለው? ሶፎንያስ በጣም ብዙ ሚስጥር ነግሮኛል፣ ባለስልጣናትም እዚህ ጉዳይ ውስጥ ምናምን ብለ የስልክ ንግግር ለህዝብ ይፋ ማድረግ የህግ ተጠያቂነትን ሊያስከትል ይችላል። በዚህ ቪዲዮ ጠቅለል አድርገን እንመለከታለን። ሰላም የጽናት ቲዩብ ቤተሰቦች እንዴት ናችሁ? እኔ በኩሌ ክብሩ ይስፋ ደህና ነኝ። በሀገራዊ ምርጫ ምክንያት ቤታችሁ ያላችሁ ሰዎች እንዴት እየዋላችሁ ነው? እስኪ ውሏችሁን ኮመንት አድርጉልኝ። ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲዩብ ነው። በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችንና ቪዲዮዎችን ጠቅለል አድርገን እንመለከታለን። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ደግሞ የጽናት ቲዩብ ቤተሰብ የሆናችሁ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ ከዚህ በፊት ስለ ጋዜጠኛ ሶፎንያስ እናት አውርተንበት ነበረ፣ ምን አይነት ኮንዲሽን ላይ እንደምትገኝ እንዲሁም ደግሞ አሁን ላይ ከሱ ሸሽታ እየኖረች እንደሆነና በባይፖላር ዲስኦርደር የአእምሮ ህመም እየተሰቃየ እንደሆነ ይሄም ደግሞ እጅግ በጣም አግሬሲቭ እንዳደረገውና ሊገላት እንደሚፈልግ እንዲሁም ደግሞ እየዛተባት እንደሆነ እንደሚደበድባት ቤት ውስጥ ያሉ አስቤዛዎችን ሳይቀር እየደፋ እንደሚያሰቃያት እንዲሁም ደግሞ ከብዙ ሰዎች ጋር እንደሚጣላ እንዲሁም ደግሞ ዘይት አፍልቶ ሊደፋባት እንደነበረ ሊገላት እንደሚዝትባት በዚህም ምክንያት እናቱ ለህይወታቸው ሰግተው ሸሽተው እንደሚገኙ ከሱ ርቀውና ሸሽተው እንደሚገኙ የኢትዮጵያ ህዝብ እንዲደርስላቸውና አንድያ ልጃቸው እንደሆነና ይህንንም ልጃቸውን እንዲያዱንላቸው ለኢትዮጵያ ህዝብ ተማጽነውን አቅርበው ነበረ። ታዲያ ሶፎንያስ በምን አይነት ሁኔታ ላይ ነው የሚገኘው? አሁንስ የት ነው የሚገኘው? እንዴትስ ነው እየሆነ ያለው ብለው በርካቶች እየጠየቁ ነበረ። እንዲሁም ደግሞ እናቱንም በዚህ ኮንዲሽን እንዴት ጥላው ተውጣለች በማለት በርካታ ሰዎች በማህበራዊ ሚዲያው ላይ እየተነጋገሩበት ነበረ። ነገር ግን አንድ ቪዲዮ የወጣው ቪዲዮ አሁን ላይ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ ሆኗል። በጣም በርካታ ሰዎች በዚህ ቪዲዮ እጅግ በጣም አዝነውና ተከፍተው እንዴት በዚህ ሁኔታ ላይ ሊገኝ ቻለ በማለት እንዲሁም ደግሞ የሰይጣን ስራ እንዴት ሰዎችን ሊቆጣጠር እንደሚችል እንዴት ሊጎዳቸው እንደሚችል እንዲሁም ደግሞ የአእምሮ ህመም ማለት ምን ያክል ከባድ እንደሆነ ሶፎንያስን በምን አይነት ከባድ ሁኔታ ላይ እንዳለ እየተነጋገሩበት ነው የሚገኙት። ቪዲዮን ባላስመለከታችሁ ደስታዬ ነው፣ ግን በርካታ ሰዎች ቪዲዮን ስለተቀባበሉትና ስላወሩበት እንዲሁም ደግሞ ለምናወራው ነገር ጫፉን እንድትይዙልኝ ካለኝ ፍላጎት እንደሆነ እንድትገነዘቡልኝ እፈልጋለሁ። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። ታዲያ ይሄን ቪዲዮ ከተመለከቱ በኋላ በርካቶች በድንጋጤ ነበር ቪዲዮ ላይ ሪያክት ሲያደርጉ የነበሩት። እንዴት በዚህ ሁኔታ ላይ ሊገኝ ቻለ? እንዴት እንደዚህ ሊሆን ቻለ? በማለት ይሄም የአካል መለዋወጥ ትክክል ነው ወይ በማለት የተለያዩ ሐሳቦችንም በማህበራዊ ሚዲያው ላይ እየገለጹ ነው የሚገኙት። ታዲያ ግን በአእምሮ ህመም ላይ እየተሰቃየ ያለን ሰው ያለ ውሳኔው ያለ ፍቃዱ እንዲሁም ደግሞ አሁን ላይ መወሰን በማይችልበት ጊዜ ላይ እንደዚህ መሆን አልነበረበትም፣ መቀረጽ አልነበረበትም። ከዚህም የባሰ ቪዲዮና ፎቶዎች እያሉን ከዚህም ብሶ እያለ አሁን ላይ የምታዩት የሀገር ልብስ ለብሶ ሽቶን ተቀብቶ ነው ያያችሁት። ነገር ግን ከዚህም የባሰ ሁኔታ ላይ ያለው ቪዲዮና ፎቶ አለን። እኛ መልቀቅ ከፈለገን መልቀቅ እንችል ነበረ። ነገር ግን ይሄን ቪዲዮ ቀርጻ የለቀቀችው አካል ይሄን ቪዲዮ መቅረጽ አልነበረባትም። ይሄ ግብረ ገብ አይደለም። ይሄን የቀረጽሽው አካል ልጅሽ ቢሆን ወይም ደግሞ ቤተሰብሽ ቢሆን ወይ ወንድምሽ ቢሆን ይሄን ታደርጊ ነበረ ወይ? እንዴት እንደዚህ የሰውን ልጅ አጋልጠሽ ትሰጫለሽ ለማህበረሰቡ? ምንድነው ሐሳባችን? ይሄንን ስናደርግ ፖይንታችን ምንድነው? ጌን የምናደርገው ከዚህ ነገርስ ምንድነው? በማለት እሱ እያገገመና እየታከመበት ያለበት የቦርና ጌን የአእምሮ ህሙማን መርጃ መስራችና ስራ አስኪያጅ እንደዚህ ተናግራ ነበር። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም ያለት። አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈለገ፣ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው? ማትረፍ የምንፈልገው ከዚህ ውስጥ እኔ አሁን የምንፈልገው ነው የጠፋው። የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታውጫለሽ? በዚህ ሁኔታ ለሰው ሁሉ ምነግረው ይሄን ልጅህ ቢሆን ወንድምህ ቢሆን አጋልጠህ ትሰጠዋለህ እንዴ? አይሽ ነገ እያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል። ይልሲ እናያለን። አያረጉትም።
ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኝ። እናንተስ ይሄን ቪዲዮ ከተመለከታችሁ በኋላ በተለይ ደግሞ የቦርናጌን የአእምሮ ህሙማን መርጃ መስራችና ስራ አስኪያጅ ይሄን ነገር ከተናገረች በኋላስ ምንድነው ያሰባችሁት? ወይም ደግሞ አእምሯችሁ ላይ ምንድነው የመጣው? ሐሳባችሁን ኮሜንት አድርጉልኝ። እንዲሁም ደግሞ ይሄን ቪዲዮ ከተመለከቱ በኋላ በርካቶች የተለያዩ ሐሳቦችን እየሰጡ ነው የሚገኙት። ከዚህ በፊት ካስታውሳችሁ ይሄን ነገር ያጋለጠው ከ9ና ከ10 ወራት በፊት ወይም ደግሞ ከ6 ወራት በፊት ይመስለኛል ፍሬዘር የሚባል አንድ ዩቲዩበር ነውና ጋዜጠኛ ሶፎንያስ አሁን ላይ ያለበትን ሁኔታ ካጋለጠ በኋላ በማህበራዊ ሚዲያው ላይ በርካቶች ለሁለት ተካፍለው የየራሳቸውን ሐሳብ እየሰጡ ነበር። ካስታውሳችሁ ግማሹ ፍሬዘር እንኳን አጋለጠ፣ ይሄን ነገር እንዴት ነው በቀላሉ የምትመለከቱት? ወደ ትምህርት ቤት ወደ የቤተሰቦቻችንና ወደ ቤታችን እንዲሁም ደግሞ ወደ ልጆቻችን የሚመጣ ነገር ወደኛ የሚመጣ ነገር እኮ ነው። እንደዚህ አይነት ጸያፍ የሆኑ ድርጊቶችን አሁን ላይ ካላወገዝን፣ አሁን ላይ ካላጋለጥን፣ አሁን ላይ እንደዚህ አይነት ነገሮችን ካላደረግን መሽ ልናደርግ ነው? እነዚህ ነገሮች ተንሰራፍተው ሀገራችን በእነዚህ ቁጥጥሮች ውስጥ ከገባ በኋላ ወደፊት ለልጆቻችን ምንድን ነው የምናደርገው? ስለዚህ ይሄን ነገር አሁኑኑ ማዳፈን አለብን። እንደዚህ አይነት ነገሮችን ማውገዝ አለብን። ከማህበረሰቡ ማግለል ነው እንደዚህ አይነት ሰዎችን ያለብን። እንዲሁም ደግሞ እንደነዚህ አይነት የሆኑ ከባድ የሆኑ እርምጃዎችን መውሰድ ነበረብን በማለት ፍሬዘር ልክን ያደረገው ሲሉ፣ ሌሎች ደግሞ የለም እንደዚህ ማድረግ አልነበረበትም፣ ማጋለጡ ትክክል ሆኖ ሳለ ነገር ግን ያጋለጠበት መንገድ ትክክል አይደለም። በዛ ላይ ደግሞ ትክክለኛ የሆነ ሰው፣ ሰላማዊ የሆነ ሰው፣ ንጹህ የሆነ ሰው እንዴት ነው ለረጅም ሰዓታት ከሱ ጋር ስለዚህ ጉዳይ ቁጭ ብሎ የሚያወራው? ወይም ደግሞ ስለ ግብረ ሰዶማዊነት ከሱ ጋር ቁጭ ብሎ እንዴት ለረጅም ሰዓት ሊያወራ ቻለ? ኢንቴንሽኑስ ምንድነው? እንዲሁም እሱ ዩቲዩብ ላይ የሚሰራው ኒሽም ከሴክስ ጋር የተገናኘ ነገር ነው። ታዲያ ይሄም የሚያጠራጥር ነው። እንዲሁም ደግሞ ያጋለጠበትን መንገድ ትክክል አይደለም። ለህግ አካል ማስረከብ ነበረበት፣ ወይም ከሃይማኖት አባቶች ጋር ማገናኘት ነበረበት፣ ወይም ደግሞ ጠርቶት ወንድሜ እንደዚህ አይነት ነገር አግኝቼብሃለሁ ቶሎ ብለው ወደ ሃይማኖት ድርጅቶች ሂድ፣ እኔ ቪዲዮዎችና ፎቶዎች እጄ ላይ አሉ፣ አጋልጥሃለሁ። እኔ ከማጋልጥህ ደግሞ አንተ ቶሎ ብለህ ወደ ሃይማኖት አባቶች ብትጠጋ የተሻለ ነው የሚሆነውና ከሰይጣን ቁጥጥር ብትወጣ የተሻለ ነው ብሎ ምክር ሐሳብ መስጠት ነበረበት እንጂ እንደዚህ ሊያጋልጠው እንዲሁም ደግሞ በጀማ በሰፈር ሰዎች ማስደብደብ አልነበረበትም። ቪዲዮንም ደግሞ በማህበራዊ ሚዲያው ላይ አጋልጦ እሱ ምን ያክል ታዋቂ እንደሆነ እያወቀ አጋልጦ ሊያዋረደው አይገባም። እሱ ለማህበረሰቡ አስቦ ሳይሆን ለዩቲዩቡ ሽቀላ ነው፣ ገንዘብ ሊያገኝበት ነው። ምክንያቱም እሱ የሚሰራው ኒች በዚህ ዙሪያ ላይ ስለሆነ እሱም ራሱ ያጠራጥረናል በማለት በርካቶች በማህበራዊ ሚዲያው ላይ ሐሳባቸውን ሲያንሸራሽሩ ነበር። ታዲያ ግን አሁን ላይ ከዚህ ቪዲዮ በኋላ ከሶፎንያስ ቪዲዮ በኋላ አሁን ላይ ሶፎንያስ ያለበትን ሁኔታ ከተመለከቱ በኋላ ደግሞ አሁን ላይ በርካታ ሰዎች ደግሞ ተገልብጠው መጀመሪያ ያሉትም እኛ ትክክል ነበረን፣ ሌሎችም ደግሞ ፍሬዘር ላይ እጃቸውን እየጠቆሙ እሱ ያጋለጠበት መንገድ ነው ሶፎንያስን እዚህ ያደረሰው። እንዲሁም ደግሞ መጀመሪያም ለዩቲዩብ ብሎ ነው ገንዘብ ሊያገኝበት፣ ላይክ ሊያገኝበት፣ ሰብስክሪፕሽን ሊያገኝበት ነው ይሄንን ያደረገው። ለማህበረሰቡ አስቦ አይደለም። አሁን ላይ እናቱ የምታለቅሰው እንባ በአጠቃላይ በሱ ምክንያት ነውና እያንዳንዱ የጋዜጠኛ የሶፎንያስ እናት እንባ እያንዳንዱ ጠብታ የሱ ጥፋት ነው፣ የሱ እጅ አለበት። ልጁ እንደዚህ የመሆኑ ምክንያት እሱ ነው። ምንም እንኳን ነገሩ ጸያፍ ቢሆንም ያጋለጠበት መንገድ ልጁ እዚህ ላይ እንዲደርስ አድርጎታል። ይሄ ደግሞ በሃይማኖቱም ደረጃ ልክ ያልሆነ ነገር ነው። ሃይማኖተኛም ቢሆን እንኳን በሃይማኖቱም ቢሆን እንደዚህ ፍረዱ፣ ፍለጡ፣ በጀማ ደብድቡ የሚል ሃይማኖት የትም ዓለም ላይ የለም በማለት በርካቶች ሐሳባቸውን እየገለጹ ነው ያሉት። የመጀመሪያ ሐሳቤ ፍሬዘር ላይ ነው። ፍሬዘር ትላንትና ይሄ ልጅ ወደ አንተ ሲመጣ በህግ አሳልፈ ሰጥተው ቢሆን እንደዚህ ባታረግ ኖሮ በጣም ብዙ ነገሮች ይሻሻሉ፣ ይስተካከሉ ነበር። ብዙ ነገሮች ዛሬ እንዲገርጥቶ የምታየው ልጅ ትላንት ቲዩብ የሰራህበትና ዶላሮችን ያገኘህበት ልጅ ነው። እንግዲህ ያ ሳንቲም የሱ ደም፣ የሱ አጥንት፣ የሱ ሞራል ተከስክሶ ኪሴ የገባ ብር ማለት ነው። ዛሬ እንግዲህ አንተ ምናልባት ድልቅቅ ብለህ እዛ ቲዩብክ ላይ ገብተህ ባልሽ ካልወደደሽ 10 ነገሮችን አድርጊ፣ ለሚስትህ 8 ነገሮችን ብታረግ በሚል አዳዲስ የወሲብ ቀስቃሽ ለትውልድ የማይጠቅም ቪዲዮ የምሰራበት ወንበር በሱ ብር የተገዛ ነው። በዚህ ቲዩብ ሽቀላ የተገዛ ነው። እናትየው የምታነባው እንባ የምታለቅሰው ለቅሶ አንተ ቲዩብ ላይ የሰራህበት ብር ነው። እንባዋ ኪስ ውስጥ ነው። አንድ ወንጀልን ወንጀል መሆኑ ሲታወቅ በህግ ማዕቀፍ ውስጥ አድርጎን ሰው እንዲቀጣ ከማድረግ ይልቅ በመንጋ ፍርድ ራስህ በራስህ ጊዜ ጉዳዩን አስበህበት ከ100 ምናምን ሺህ በላይ ቲዩብ አካውንት ያለ ሰውዬ እንዴት ግን አስቻለ እስከ መጨረሻ አንድ እንደዚህ አይነት አጸያፊ ነገር ከሚያደርግ ሰው ጋር እስከ መጨረሻ ለመቀጣጠር ራሱ መጻፍ ያንተን የጭንቅላትህን ማለት ነው አካሄድ በጣም ያስታውቃል።
በደንብ ነው ሰው አሁን ጤነኛ ሰው እንዳንተ ያደርግ ጤነኛ ሰው በጣም በተለየ መንገድ ነው ሰዎችን ትሪት አድርጎ ወደ ተሻለ ነገር ይዞ የሚመጣው። ሌላው በጣም የሚገርመኝ ነገር ሶፎንያስ በጣም ብዙ ሚስጥር ነግሮኛል ባለስልጣናትም እዚህ ጉዳይ ውስጥ ምናምን ብለ ሙሉ በሙሉ የባለስልጣናትን ስም ጥላሸት ቀባው። ሰው የትኛው ባለስልጣን ማን ነው ባለስልጣን ምናምን ባለስልጣን ውስጥ ያለ እንዴ ብለው እንዲያስብ ከዛ ምን አልክ ደግሞ ለሱ ለህይወቱ ስለሚሰጋ ነው። ከዚህ በላይ ምን ሞት አለ? ከዚህ በላይ ምን መቀበር አለ? ተቀብሯል እኮ ሞቷል እኮ ባንተ። ይሄ እኮ ስም ማጥፋት ሰርተሃል። ሌላ ከቤተ ክርስቲያን ጋር በተያያዘው እንዴ የትኛው ገዳም ነው ሄዶ ሰው አንቀበልህም የትኛው ጸበል ነው ሰው አንቀበልህም የሚባለው? የተደፋፈነ ወሬ የተደፋፈነ ነገር አንተ ህግ ቢኖር ይከሳል። እናንተስ ይሄን ሐሳብ እንዴት ትመለከታላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። የሶፎንያስ ሁኔታ አሁን ላይ ሶፎንያስ ያለበት የአእምሮ ደረጃ ወይም ደግሞ የአእምሮ የጤና ደረጃው የፍሬዘር ጥፋት ነው ብላችሁ ታስባላችሁ? እንዲሁም ደግሞ ፍሬዘርስ ለህግ መቅረብ አለበት ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። እንደ ማህበረሰብስ እኛስ ጥፋት የለብንም ብላችሁ ታስባላችሁ? ፍሬዘር ያጋለጥበትን መንገድ ያደነቅንበት ወይም ደግሞ የተቀበልንበት መንገድ እሱ ላይ ጫና ያልፈጠርንበት ፍሬዘር ላይ ጫና ያልፈጠርንበት ምክንያቱም ደግሞ ለህግ ማቅረብ ነበረበት ወይም ደግሞ ለሃይማኖት አባቶች ማቅረብ ነበረበት ወይም ደግሞ ነገሩን ከሱ ጋር ቁጭ ብሎ በመነጋገርና ወደ ሃይማኖት አባቶችና ወደ ሃይማኖቱ እንዲቀርብ መምከር እንዳለበት ጫና ማሳደር አልነበረብንም ብላችሁ ታስባላችሁ? የወሰደውን የደቦ ፍርድ ያደነቅንበት መንገድስ ወይም ደግሞ ባናደንቀውም ወይም ደግሞ ትክክል አይደለም ያደረገው ብንልም ጫና ለማሳደራችን አሁን ላይ ጋዜጠኛ ሶፎንያስና እናቱ ላሉበት ሁኔታ የኛስ አስተዋጽኦ የለም ብላችሁ ታስባላችሁ? አንድ ቪዲዮ ልጋብዛችሁ። ሌላው ደግሞ በጣም በሚገርም ሁኔታ ዛሬ እናትየዋ እንደዚህ ለመሆኗ ዛሬ ቤተሰብ እንደዚህ ለመሆኑ ልጁ እናቱን እንደሞተችበት እንዲያስብ ለመሆኑ እያንዳንዱ አስተዋጽኦ የሁላችንም ነው። በእርግጥ ጉዳዩ ለኛ አጸያፊ ነው፣ ለኛ መጥፎ ነው። ነገር ግን በህግ ደረጃ ነገሩ እንዲያዝ አለ መግፋታችን ነገር ግን ነገሩ በሃይማኖት ሁኔታ ውስጥ ገብቶ ያ ነገር እውነትና ትክክል እንደሆነ አረጋግጠን ልጁ በተሻለ ሁኔታ እንክብካቤ እንዲደረግለት አለማድረጋችን ዛሬ ላይ ይሄንን በጣም አሰቃቂ ቀውስ ልናይ ይችላል። እናትየው ለፍታን ያሳደገችው ጥራን ያሳደገችው አንድ ልጅ እንዲህ ሲሆን ማየት ለእናት ምን ያህል ሞት እንደሆነ ሁላችሁም ታውቃላችሁ። ይሄ ልጅ ሰርቶ ነበረ፣ ይሄ ልጅ ፈግቶ ነበረ፣ ጥሩ ተቀባይነት ነበረው። በምን ውስጥ እንደዚህ እንደገባ አናቅ። አንተ አፍር ያለኝ ማለት ጉዳዩን እንጠየፈዋለን፣ ግን በዚህ መልኩ አልነበረም ልጁን ትሪት ማድረግ የነበረብን። ይሄው ዛሬ ብሶበት እናቱን ለመግደል የሚፈልግ ሰው ሆኗል። ለዚህ ጉዳይ ተጠያቂ አንተም እኔም ሁላችንም ነን። ታዲያ ይሄንን ሐሳብ ስትመለከቱት እንዴት ነው የምታስቡት? እኛስ አስተዋጽኦ የለብንም ብላችሁ ታስባላችሁ? አሁን ላለበት ሶፎንያስ አሁን ላይ ላለበት ሁኔታ የኛስ አስተዋጽኦ የለም ብላችሁ ታስባላችሁ? እንደ ማህበረሰብም ፍሬዘር ላይ ተጽዕኖ ማሳደር እንዲሁም ደግሞ ሌሎች ሰዎች ላይም ተጽዕኖ ማሳደር አልነበረብንም ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። ፍሬዘርም በዚህ ጉዳይ ይቅርታ ጠይቀው ነበረ። ያደረኩበት መንገድ የሄድኩበት መንገድ ትክክል አይደለም፣ እኔም እንደዚህ ማድረግ አልነበረብኝም እናንተ እንደምትሉት በህግ አንፃር ወይም ደግሞ ከሃይማኖት አንፃር መሄድ ነበረብኝ እንጂ እንደዚህ መወሰን አልነበረብኝም እንደዚህ በማለት የይቅርታ ቪዲዮ ሰርቶ ነበር። ወደ ሚዲያ ለመምጣት ግን የህዝብን ማግኘት አለብኝ እያለ ይቅርታ ይደረግልኝ ይላል። እኔም አጥፍቻለሁ አላጠፋሁም አይባልም። ጥፋቴ የአንድን ሰው በዛ መንገድ መሄድ አልነበረብኝ። ያው ስሜታዊ ሆኜ ኢሞሽናል ሆኜ ያን ነገር አድርጌዋለሁ። እናንተም ብትሆኑ በእኔ ቦታ ልታደርጉት የምትችሉ ነገር ነውና አዎ ግን በአንድ በኩል ደግሞ ምን ማሰብ አለብን? እኔ በዛ ሰዓት ደርሼ ያን ነገር ባላረግ ኖሮ በጣም እንግዲህ አይታችኋል። በ30 ደቂቃ በማትሞላ ንግግር ከአዲስ አበባ አዳማ ድረስ የመምጣት አቅም አለው ማለት በጣም አዲክትድ ነው ማለት ነው። እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? እኔ ምለው ግን የምረም ሶፎንያስን ጠቅሞታል ብላችሁ ታስባላችሁ? ፍሬዘር የወሰደበት እርምጃ ፍሬዘር የሄደበት መንገድ ጠቅሞታል ብላችሁ ታስባላችሁ? አሁን የይቅርታ ቪዲዮ እየቀረጸ ባለበት የሶፎንያስን የምስጋና ቪዲዮ ማስገብቶ ነበር። ሶፎንያስ እሱን እንዳመሰግነው እሱ የወሰደበት እርምጃ ወይም ደግሞ እሱ ያደረገው ነገር እሱን እንደጠቀመው ስጋው ደሙን እንዲወስድ እንዳደረገው ከእግዚአብሔር ጋር ወደ እግዚአብሔር እንዲቀርብ እንዳደረገው ወደ ሃይማኖቱ እንዲቀርብ እንዳደረገው ተናግሮ ነበረ። ያንንም ቪዲዮ አስገብቶ ነበረ። ቆይ ቪዲዮን ላስመልክታችሁና የእናንተን ሐሳብ ደግሞ ኮሜንት አድርጉልኛላችሁ። አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል
ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ እና ከራሱም አንደበት እንደምትሰሙ ጠቅመኛል አይሆን በግልጽ አማርኛ የምር ግን ጠቅሞታል የወሰደው እርምጃ የፍሬዘር እርምጃ ጠቅሞታል ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ታዲያ በርካቶችም ሶፎንያስ እንደዚህ የመሆኑ ምክንያት ፍሬዘር ስለሆነ ወይም ደግሞ ፍሬዘር የወሰደበት እርምጃ ስለሆነ ፍሬዘር በህግ ቁጥጥር ውስጥ ሊገባ ይገባል በማለት ሐሳባቸውን ያቀርባሉ። ታዲያ የፍሬዘር ድርጊት የምርም በህግ ሊያስጠይቀው ይችላል? ህግስ ይሄንን ነገር እንዴት ይመለከቷል? በየትኛው የወንጀል ድርጊት ነው ወይም ደግሞ ምን ስላደረገ የትኛው ጥፋቱ ነው ፍሬዘርን በህግ ሊያስጠይቀው የሚችለው የሚለውን የህግ አዋቂ የሆነው ዳንጉላው እንደዚህ በማለት ሐሳቡን ተናግሮ ነበር። የስልክ ንግግር ለህዝብ ይፋ ማድረግ የህግ ተጠያቂነትን ሊያስከትል ይችላል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ በሀገራችን የማህበራዊ ሚዲያ አጠቃቀም ስርዓት አልበኝነት የሚታይበት እንደሆነ የሚታወቅ ሲሆን በተለይም ደግሞ ከቅርብ ጊዜ ወዲህ ሰዎች ከግለሰቦች ጋር ያደረጓቸውን የስልክ ንግግሮችንና የጽሁፍ መልእክት ልውውጥን ማህበራዊ ሚዲያ ላይ እየለጠፉ ለህዝብ ይፋ ማድረግ ፋሽን እየሆነ መጥቷል። ይህ ነገር ትልቅ የህግ ተጠያቂነትን ሊያስከትል የሚችል ነገር በመሆኑ ጥንቃቄ ሊደረግበት ይገባል። በሀገራችን ህገ መንግስት ላይ ግላዊነትና የግል ህይወት መከበር ተብሎ በተደነገገው የህግ ክፍል ላይ ግልጽ በሆነ ሁኔታ ማንም ሰው በግል የሚጽፋቸው የሚጻጻፋቸው በፖስታ የመላላካቸውና በስልክ የሚያደርጋቸው ንግግሮቹ የተከበሩና የማይደፈሩ መብቶቹ ናቸው ተብሎ የተደነገገ ህገ መንግስታዊ ጥበቃ የተደረገለት ሲሆን ከዚህም ባሻገር አንድ ሰው ሌላን ሰው የተመለከተ ያንን ሰው የሚጎዳ ነገር የስነ ልቦና ጫና የሚያደርግ ፍርሃትን የሚጭር ነገር ግለሰቡን የተመለከተ ጽሁፍ ሊሆን ይችላል። ማንኛውንም ነገር የኮምፒውተር ስርዓትን ተጠቅሞ ያሰራጨ እንደሆነ እስከ 5 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችልም ተደንግጎ ይገኛል። ስለዚህ እንዲህ አይነት ተግባር ላይ የተሰማራችሁ ሰዎች ጥንቃቄ ብታደርጉ የተሻለ ነው እላለሁ። አመሰግናለሁ። ታዲያ የጽናት ቲዩብ ቤተሰቦች ሐሳቡን ጠቅላላ አድርጋችሁ ስትመለከቱት እንዴት ታዩታላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ጋዜጠኛ ሶፎንያስ እና ቤተሰቡ አሁን ላይ ያሉበት ሁኔታ የማን ተጽዕኖ ወይም ደግሞ የማን ጥፋት ነው ብላችሁ ታስባላችሁ? የሶፎንያስ የራሱ ጥፋት፣ የማህበረሰብ ወይም እንደ ማህበረሰብ የኛ ጥፋት ወይስ የፍሬዘር ጥፋት ነው ብላችሁ ታስባላችሁ? የማን ጥፋት ነው ሶፎንያስ አሁን ላይ ያለበት ሁኔታ ላይ እንዲደርስ ያደረገው? ማንስ ኃላፊነቱን መውሰድ አለበት ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። ሐሳቡን ጠቅልል አድርጋችሁ ስትመለከቱት ምን ተሰማችሁ? ወይም ደግሞ ምን አይነት መፍትሄ ሊበጅለት ይገባል ከዚህ በኋላስ ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። እንዲሁም ደግሞ የቤት ውስጥ ውሏችሁንም ኮሜንት ማድረጋችሁን እንዳትረሱ። አብዛኞቻችን አሁን ላይ ቤት ውስጥ ስላለን እንዴት እያደረጋችሁ ነው ወይም እንዴት እያሳለፋችሁ? እስከ መጨረሻው ቪዲዮን ከተመለከታችሁ ደግሞ ቪዲዮን ወዳችሁታልና ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቤተሰብ የሆናችሁ ቪዲዮ ላይ ተመስጣችሁ ላይክ ያላደረጋችሁ ወይም ሼር ያላደረጋችሁ ላይክ፣ ሼር በማድረግ አበረታቱኝ። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።